በጣም ደስ ይላል። እዚህም ትልቅ ቁም ሳጥን እዛ ደግሞ በተለይ ሁለት ነው። ሁለት ክፍል ውስጥ ቁም ሳጥን ያለን ይመስለው። ሁሉም ቦታ ላይ ቁም ሳጥን አለ። እዚህም ቦታ እዛም ቦታ ብዙ ልብስ ራሱ ቢኖርሽ ምንም የሚያጨናንቅ ነገር የለውም። ምን ነው ደስ አለሽ? በጣም የምር በጣም ነው የማመሰግነው። በጣም እኔ ምንም ቃላት የለኝም። የምር ነው በጣም ነው የማመሰግነው። ምን እንደምላላችሁ አብሽሪ በቃ ምንም ችግር የለውም። ይኸውልህ እኮ ለጥሩ እናትሽ ነው። ልጆቻችንን ደግሞ እዚህ ውስጥ ብናሳድግ ያኔ አልወልድም ብለሻል። አሁን እንዴት ለመውለድ ተሰማሽ? ልትወልጂ ነበረ? አውቀሽ ነበር ስትውጪ ነበር? እሱ በኋላ እናወራለን። ያምራል። ገና ሲታይ ራሱ በቃ አልቋል። እቃውንም አብራችሁም ሸጡታ። በቃ እንደተገጠመው ነው። ዋው ይጸዳ ነው። ኦፕን ኪችን ፊት ለፊት ሰሎኑ ስፋቱ ራሱ ሰርፕራይዝ አለኝ። ሰርፕራይዙም ለማን ነው? ለአዩ ነው። እሱ ምንድነው? ማን ይገራል? ማማንቺ ትጀምሪያለሽ? አባ አንተ ጀምር። ማማንቺ ጀምር። አንተ ጀምር። ጀምሪ ማማ፣ ችግር የለውም። ኧረ እባካችሁ ልጅ ጀምሩ። ምን ነው የምትጨማለቁ? አሁን ጀምሪ። አንተ ጀምር አባ። ባባና ማማ ጀምሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል ብያልኩኝ። እንግዲህ ዛሬ ለእናንተም ሰርፕራይዝ ነው። ሰርፕራይዙ ምንድነው? አዩሻን በዚህ ጋር አይታችኋታል። ተመልሳ ከስንት ጊዜ በኋላ አብረን ቪዲዮ ላይ መተናል። ያው ከካሜራ ጀርባ ምናልባት ተገናኝተንም አልተገናኝተንም በጭሰሱ ተገናኝተንም ከሆነ ካልተገናኘንም በቃ ስምናወራው ነው። አለ ያውቀዋል። እና ለማንኛውም እስኪ መጀመሪያ ሰላም ተጠይቁ። እሺ ሰላም ውድና የተከበራችሁ የሰይድ ዩቲዩብ ተመልካቾች፣ ያው እንግዲህ ጠፍቼ መጥቻለሁ። ለምን እንደጠፋው ምናምን ታውቃላችሁ ሁሉም ነገር። ዛሬ ግን እኔና ሰይድ በሰላም ተገናኝተን ምን እንደሆነ ባላቅም ገና ነገሮችን ለመስማት እየሄድኩ ነው እኔም እንደናንተ እና አብረን የምናየው ይሆናል። አንቺም ሰላም ባይቸው። እሺ ሰላም የሰይድ ቤተሰቦች፣ እኔ ኤልሳ እባላለሁ። እንኳን ደህና መጣችሁ። እንግዲህ ውድ ቤተሰቦቻችን ዛሬ ለምን እንደመጣን እንግዲህ ሰርፕራይዝ አለኝ። ሰርፕራይዙም ለማን ነው? ለአዩ ነው። እሱ ምንድነው? ማን ይገራል? ይልንገራት። ማማንቺ ትጀምሪያለሽ? አባ አንተ ጀምር። ማማንቺ ጀምር። አንተ ጀምር። ጀምሪ ማማ፣ ችግር የለውም። ኧረ እባካችሁ ልጅ ጀምሩ። ምን ነው የምትጨማለቁ? አሁን ጀምሪ። አንተ ጀምር አባ። ባባና ማማ ጀምሩ። እሺ አዩ አትና ልጅ ለማንኛውም አዩ እንግዲህ ለምን እንደመጣን ለአዩም ለእናንተም እዚሁ አንድ ላይ ነው ሰርፕራይዝ የምትሆኑት ማለት ነው የምነግራችሁ። እሱ ምንድነው? አዩሻ እንግዲህ አምሮባታል። ከዚህ ከተለየች ትንሽ አሁን ሲያምርባት እኔም ትንሽ አለ አይደል አገረሽብኝና እሷን ስርስሯ መሄድ ጀመርኩኝ እላችኋለሁ። መናገርም ያው ትንሽ እንትን ይያችሁ ማወራችሁ እና አዩን ለምን እንዳመጣሁሽ አዩ ልንገርሽ። ሰርፕራይዝ ነው። እንዳንቺ አንቺን አግብቼ ከተለያየም በኋላ እንዳንቺ ጥሩ ሴት አላየሁም። ሌላም አግብቻለሁ። እሷን መጥፎ ነሽ ለማለት ሳይሆን ካለ ሁሉ በሆነ ነገር ይለያያል እና በቅርብ የተከሰተው ምን ታውቂያለሽ? ጋዝ ላይ ነስነሳ ካላገባኝ ያለችዋን ብቻ ይቻል ችግር ነው። ያንቺ ይሻላል በረኪናው ማለት ነው። እና ከጋዙ በረኪናው ይሻላል። ያቺ አንድ ላይ ተቃጠለ ነበር። በረኪናው ግን ውስጥ ብቻ ነው ያቃጠለው። እኔን አይጎዳኝም። አሁን የመጣሁት ለምን ታውቂያለሽ? አይ እንዳንቺ ጥሩ አጣው። አንቺም ደግሞ ለኔ ክፉ አታስቢም፣ መጥፎ ነገር አታስቢም አይደለ? ጥሩ ነገር ነው የምትመኝልኝ። ስለዚህ ወተሽ ሚዲያ ላይም ስለኔ ስሜንም አላጠፋሽም፣ ያወራሽው ነገር የለም። በቃ ዝም ብለሽ መኖር ጀመርሽ ከተለያየም በኋላ። ለቤትም እየመጣሽ አጨቀጭቅኝ። ስለዚህ አንቺን በማጣቴ ነው ተጎድቻለሁ። በጣም ጥሩ ሚስት ነሽ አንቺ፣ ጥሩ ሚስት ነበርሽ አብረን ባሳለፍነው ጊዜ ውስጥ ማለት ነው። ገባሽ? ስለዚህ አሁን ከሰውም ስሰማ ለምን እችን አገባት ምናምን ብለሽ ተበሳጭተሻል። ያገባዋትን ደህና ሴት መርጦ ያገባ ምናምን ስትይ ነበር። ቆንጆዋን እኔን የመሰለች ቆንጆ ልጅ ፈቶ እንደዚህ አይነት ሴት ከኔ ማትበልጥ ከሚያገባ ለምን ከኔ የተሻለች አያገባም ስትይ ነበር። ስለሰማው ነው። እና አሁን የጠራሁሽ እዚህ ጋር አንቺ እንደምትመኝልኝና እንደምታስቢልኝ እሷ እንደምትያት በጣም ቆንጆ የሆነች አንቺ እንደምትመኛት ከሷ ጋራ ብዙ እናወራ ነበረ። የሌለ በቃ ፍቅር ውስጥ ገብተን አሁን እሷን ላገባት አንቺም ወረቀትም ልንፈራረም ስለሆነ ምስክር እንድትሆኝና መጀመሪያ ከመፈራረማችን በፊት እሷን አይተሽ እንድትመርጭልኝ አንቺ ያንን ብለሽ ብዙ ቦታ አስተዋሪ ነበር። ገባሽ አይደል?
ድጋሚ እንዳታወሪ ትሆናለች አትሆንም የሚለውን አይተሽልኝ እንድትመርጭልኝ ነው። ከአዳማ ድረስ ሚስት እንድመርጥልን ይዛኝ የመጣ አንቺ እኔን ቢነግረኝ እኮ እኔ እኮ ድሮዋለሁ ባሌን የፈታሁትን ማለት እኔ ምን አገባኝ ማለት እኔ እንዴት ነው አንተ እኔን ከአዳማ ድረስ ሚስት እንድመርጥልኝ ይዛኝ የምትመጣው? ምን አይነት ንቀት ነው ማለት? እንደ ድሮ ትቀናለች ብለህ ነው? ሲቀጥል እኔ ቀንቼ አይደለም፣ አሁንም ቢሆን እኔ ቅናት አይደለም። ግን ኧረ በስመ አብ አታምርም። እሱ አንቺ ለሌላም ሰው እንትን እንዳትዪ ቆንጆ አለ ምን አይገባም ስላልሽ እሱ አንስ ሲጀመር እኔ አንደኛ ምንም አያገባኝም። ይዘኝ መምጣት አልነበረብኝም። ግን እኔ ምረጭ ካልከኝ ማለት እኔ አሁን እኔ እናንተ ጓደኛሞች ሆነናል አይደለ? ቀንቼ አይደለም። ግን ይቅርታ እንጂ ታስጠያለሽ ለማለት ፈልጊ ተፈጥሮ ነው በቃ። አታምሪም ነው በቃ አታምሪም። ስለማታምሪ ነው ማለት ለምን ትስቃለች? እኔ እየቀለድኩ አይደለም። የሰው ልጅ እውነቱን ሲነግርሽ መቀበል አለብሽ። ገባሽ አይደለ? ባይሆን ራስሽን ለማሳመር ራስሽን መስራት አለብሽ። በቃ ግን አታምሪም። ሰው ይስቅባል። እኔ አትሆንም በእውነት ኧረ በስመ አብ ማለት ጸባይዋ ሊሆን ይችላል። እኔ አላውቅም። ኧረ መልኳ ራሱ ቆንጆ ነች ነው ተቀብታ። ኧረ በስመ አብ በቀላሉ እንዴ በቀላሉ አታያትም? አፍንጫዋም እኮ ምንም እኮ አይቀርም። የኔ ልጅ አይደል የሚያክለው። ሲጀመር እኔ ምን አገባኝ እኔ ለምንድን ነው እንደዚህ አይነት ነገር የምታወራኝ? ማለት አዩ እንደ ድሮ ትቀናለች ብለህ ነው ልታስቀናኝ ፈልጋ ነው? እንቁልሽ ልጅ ትለኝ ነው? አይ ለዛም አይደለም አንቺ ልጅ በቃ እንደዚህ አታውራኛ። በቃ ሰይድ ለመጣንበት አላማ ይሄ ከሆነ እኔ ሸኘኝ። ሚስትን ከፈለግ ሂድና እነዛን የቀሩትን ቤት ጋዝ የሚጠጡትን ሄደ እዚህ ያስመርጣቸው። ሲጀመር አንተ ምርጫ መማቸት ሰው ነው። እሺ በቃ ለማንኛውም አትበሳጪ፣ አትቅኚ፣ ይሁንልሽ። ለዛ አይደለም በቃ ማማ እውነቱን ንገሪያት። እሺ እንኳን ደህና መጣሽ አዩ። ደህና ነሽ? እንኳን ደህና ቆያችሁ ማማና ባባ። እንደዛ አይደለም አንቺን ሰርፕራይዝ ለማድረግ ነው ሰይድ እዚህ ድረስ ቀድመንም እያወራን ነበርና ያለውን ነገር እኔ አንቺን በጣም ነው የምወድሽና የሆንሽውን ነገር ስለማቅ ተነጋግረን አንቺን ሰርፕራይዝ ለማድረግ ነግሮኝ ነው የመጣው። እኔ የሰመር ስቴት ማኔጅመንት አባል ነኝ እንጂ እንዳልንሽ አይደለንም። እኔ አፌ ቀልቃላ ነኝ። እኔ እኮ ቀልቃላ የምር እኔ እኮ ምን ሰው ገና እኮ ምንም እንኳን አልልሽም ብሎ ልሽ አይ እንደው ሪል ስቴት የሚለው ነገር ተሰቢ እንጂ ሌላ ነገር የለንም። ያው ሰርፕራይዙን እንትን ለማለት ነው እንደዛ ያልንሽ የነበረው። እንኳን ደህና መጣችሁ በድጋሚ። እውነት አንቺን የመሰለ ሰው ሰመር ውስጥ ምንድን ነኝ ያልሽ? የማኔጅመንት አባል ነኝ እኔ። በቃ የተማረ ሴት ይግደል፣ የተማረ ሴት ይግደል። ይቺን ብታገባት አይደለም ለምን ከነ ቤተሰቦቿ ቤት አታስገባለች? ለምን እንጂ እና ለማንኛውም ውድ ቤተሰቦቻችን የመጣሁት ሰርፕራይዙን ለእናንተ እስኪ ልንገራችሁ፣ እሷም ትስማዙ። የመጣሁት አዩ ከተለያየ በኋላ ምንም አትወቅሰኝ፣ አላስቸገረችኝ። ቤት ነበረኝ በስሜ አካፍለኝ አላለች። አብረንም እንትን ካልን በኋላ ከተጋባንም አመት ቆይተን አብረን ያፈራነው ንብረት አለ ስጠኝ ምናምን አላለች። በቤት ያለችውን ትንሽ ነገሮች አለቀምቀም አድርጋ ነው የሄደችው እና ሌላም ትርፍም አላወራችም። መጥፎም ነገር ያለችኝ ነገር የለም። ስለዚህ ለእሷ ክብር ይገባታል። አደነኳት። እንደዚህ አይነት ሴት አንዳንዶቹ ይጋቡና ትንሽ ሲቆዩ ንብረት አካፍለኝ ምናምን ይላሉ፣ ቤት የሚካፈል ይሸጥ ይላሉ። ስለዚህ አላለችም። ብዙ ነገር እኔም የፈለገችውን ትውሰድ ብዬ ነበር። እሷም በጣም አላስቸገረችኝም። በጣም ምርጥ ልጅ ናት። እሷን ሰርፕራይዝ ላደርግ የፈለኩት ያው ከአንቺ ጋር እንደተነጋገርነው ባለ ሁለት መኝታውን ቤት ዲስካውንት አደርግላታለሁ ብላኝ ገዝቼ ላንቺ ቢያንስ ግማሹን ለፍተሽ ራስሽ ትከፍያለሽ። ግማሹን ከፍዬልሽ ግማሹን ከፍዬልሽ ሰርፕራይዝ ላደርግሽ ነው። ለምን የመጀመሪያውንም ስሰማ በእኔ ንዴት ሽጠዋለች። ኦኬ ሸጥሽው ሌላም ገዝቼላት ነበረ። ሽጣው ለሌላ ሰው አሻጋግራለች በተቀበላ ማለት ነው። በግድ የረሳሁትን ፍቅር ይውደስ ልታስመልሰኝ እኔ ሰይድ እኔ በሆነ በቃ እኔ እንደው ምን እንደምላላ በቃ ታልቅሻይ አይደለም የምሬን ነው። እኔ በቃ የምር እኔ በኋላ ፍቅር ይዞኝ እንደገና አግባኝ ብለህ እኔ እንዳትጠይቀኝ። እኔ ፍቅር እኮ ጨርሰናል። አሁን ሌላ ችግር ከያዝሽ ነው እንጂ ፍቅር አይዝሽ ባይሽ አግባት ሲጀመር የምር አግባት። በእውነት በጣም ቆንጆ በጣም በስመ አብ ውበት በስመ አብ ውበት እና ለማንኛውም አዩን ባልሆነ መኝታውን ግማሹን ልከፍልሽ በቃ ገባሽ አይደለ? ግማሹን በፊት 5% ምናምን ይከፈልኩልሽ አይደለ? አሁን ግን ግማሹን 50ውን ከፍልልሻለሁ። 50ውን ደግሞ ቀስ እያልሽ ራስሽ ይሰራሽ ትከፍያለሽ። ገባሽ አይደል? እኔ ሰይድ እውነት ወላሂ እኔ በቃ ውለታ በዝቶብኛል። እኔ ምን እንደምል አላውቅም። ስለዚህ እንደው አላህ ይባርክ። እኔ ወዳን እኔ እንጃ እኔ ሰይድ ስለዚህ አሁን እየተገነባ ያለ ቤት ስለሆነ ተገንብቶ ያለቀም አለ እዚሁ ሰመር ሬል ስቴት ውስጥ ማለት ነው። ቤቶቹንም ገብተን እናያለን። ስለ ቤቱ ደግሞ ስንት መኝታና ምን ምን እንዳላቸው
እንዲሁም ለተመልካቾቻችንም መግዛት የሚፈልጉ ብዙ ሰዎችም ስላሉ ስለሚጠይቁኝ የተረፈውን ደግሞ እሷ በደንብ ታብራራለን። ለአዩ ብቻ ሳይሆን ዩቲዩብ ተመልካቾችም ስላሉ እሷን ሰርፕራይዝ አድርግ ለእኛም እስኪ ብሎ እኔን መጠየቃቸው ስለማይቀር አንቺ በደንብ አስረጃቸውና አብራሪላቸው። እሺ የኛ ሪል ስቴት ሰመር ሪል ስቴት ይባላል። እንደነገርኳችሁ ቅድምም ከዚህ ቀደም ለ30 ዓመት ያክል አቶ ሳሙኤል ይባላል ባለቤቱ ለ30 ዓመት ያክል ውጭ ሀገር ነበር ያለውና የዴሊቨሪ ችግር ብዙ ጊዜ አለ እዚህ ሀገር ላይ ሰርቶ በስነ ስርዓት ያለማስረከብ ችግር አለና እሱን ተረድቶ ለምን የሀገሬ ውስጥ ገብቼ ገንብቼ እያስረከብኩ ለምን ህዝቤን እንትን አልልም ብሎ ነው ወደዚህ ሀገር የመጣው። ከዚህ ቀደም ካሳንቺስ ላይ እዚህ አሁን ያለንበት ቦታ ላይ ሴቶች አደባባይ ላይ G+17 ህንፃ ሰርቶ አስረክቧል። 1-2 ቤት ብቻ ነው የቀረው። ኦልሞስት እየኖሩበት ነው ያሉት። አሁን ደግሞ በእንግሊዝ ኤምባሲ አዲስ ሳይት አውጥቶ ቅናሽም አድርጎ በማስታወቂያ ዋጋ እየሸጥን ነው የምንገኘው እና በዛ ታይም ነው ሳይድም ያለውን ነገር ሲያስረዳኝ ለአንቺም ተጨማሪ ቅናሽ እንዲሁም ለሱም ለዩቲዩብ ተከታታዩ ተጨማሪ ቅናሽ አድርገን በእናንተ ለሚመጡ ሰዎች ይህን ኦፈር አቅርቤለት ዛሬ ሰርፕራይዝ ለምደረግ አንቺም እዚህ የተገኘሽው ማለት ነው። በጣም ነው የማመሰግነው። የምሬን ነው የምልሽ። እኔ እንቀለቀላሉ እኔ መጨቆል ባህሪ ያለኝ ገባሽ አይደለ? ያው የወደቀ ሰው የእንትን የረሳው ነገር ሲሰጥበት እንትን ይደለ ልክ ነው። ምንም ችግር የለውም። እና እሷም ማለት እኔና እሷ በፊት የምናወራ ነበር። ያን የጋራ ፕራንክ አድርጌሽ መንገድ ላይ አንቺን በጥፊ መተሽኝ ደጋሚ በረኪና ወጣሽበት ሰዓት በጣም ትወድሽ ነበር። በዛን ሰዓት አዝናልሽ ከኔ ጋራ እናወራ ነበር። በዛ ሰዓት ጀምሮ ነው ስናወራ የነበረው። እሷ ብቻ አይደለችም ብዙ እንዳይሽ ቃይሽ ሐዋሳ ላይ ያሉ እዚሁ አዲስ አበባ ውስጥ ያሉ የተለያየ የህግ ባለሙያዎች ጠበቃዎች ምናምን ሲያወሩ ነበር ስለ ሽምግልናው ጉዳይ ምናምን ስናወራ እና በሰዓቱ እሷ በጣም ለአንቺ ነበር እያዘነች ተናዳብኝ ብዙ ነገር ስትለኝ ነበር። እንደውም ያሰበችው ሌላ ተንኮል አስባብኝ ነበር። እሱ እንገናኝ ምናምን ስትለኝ ነበር። ለአንቺ ስትል ልትበቀለኝ ማለት ነው። ታስደበደበኝ ታስረኝ አላውቅም የሆነ ነገር አስባ ነበር። በዛ ሰዓት እያወራን ሳገባሽ ደግሞ ደስ ብሏት ምን ላግዛችሁ ሁላ ስትለኝ ነበር። በሰዓቱ ሰርጉን ስናደርግ በጣም ደስ ብሎኛል ስላገባሃት አብራችሁ ሆናችሁ ወልዳችሁ ከብራችሁ እናንተ ሁለታችሁን አብሬ ነው ማየት ፈልገው እያለች ነበር። በአጋጣሚ ስንለያይም ብዙ ነገር ስናወራ ነበር። የተለያየንበትን ምክንያቱም ስነግራት አዝና ነበር እና አሁን እሷም እዚህ ሪል ስቴት እየሰራች ስለሆነ ሳናግራት ስላንቺ ጉዳይ እያወራን እያለ ለምን ሰርፕራይዝ አደረጋትም ስላት እንደው እሷም ዲስካውንት ታደርግልኝ ተስማማና እኔም በቃ እየተገነባ ያለው ከሆነ ያኛውን አንቺም ስለሰማሁኝ አዩ በጣም ጥሩ ሴት ነች ከተለያየም በኋላ ምንም ያስቸገረችኝ ነገር የለም ሚዲያ ላይ ሞታ ያለችው ነገር የለም ብዬ ነግሬያት ነው በቃ ሰርፕራይዝ እናድርግሽ አብረን የመጣ ነው እና ስለ ቤቶቹ እስኪ ስለ ክፍያዎቹም ደግሞ ተወቃቸው ቤቶቹ ባለ 2 መኝታው ክፍያው ስንት ካሬ ነው? ሎኬሽኑን ተናግረሻል። አዎ እንግሊዝ ኤምባሲ ላይ ነው ግንባታው ተጀምሮ ምን ያህል ደረጃ ላይ ደርሷል የሚለው ምናምን ነገሮች እንዳደለ ሰው ማስረጃ ተመልካቾች መስማት ይፈልጋሉ። እሺ አሁን የሚገኘው እየገነባን ያለነው ሁለተኛ ፕሮጀክታችን ማለት ነው የሚገኘው እንግሊዝ ኤምባሲ ላይ ነው። G+25 ነው። አሁን ፋውንዴሽን አጠናቀናል። ኦልሞስት አጠናቀን ነው ለሽያጭም የቀረብ ነው። 2 ወር ሆኖናል ይሄን ፋውንዴሽን ለማጠናቀቅ። ብዙ ጊዜ ኮንስትራክሽን ላይ እንደዚህ ሪል ስቴት ላይ ካያችሁት ብዙ ጊዜ የሚወስደው ፋውንዴሽን ነው። ከዛ በኋላ ምንም አይነት ብዙ ጊዜ አይወስድም። እኛ ፋውንዴሽኑን በ2 ወር ነው አጠናቀን የጨረስነው። ከ140 ቤት በላይ ለሽያጭ አቅርበናል። ከሱ ውስጥ ደግሞ 60%ን ያክል ሸጠን አጠናቀናል ማለት ነው። አሁን ከቀሩት ቤቶች ላይ ነው ቅናሽ ያደረግንላችሁ። ቤቶቹ በውስጣቸው መዋኛ ገንዳ፣ የልጆች መጫወቻ፣ 5 ሊፍቶች አሏቸው። ቅንጡ ነው። 1 አፓርትመንት ቢሆንም አንድ ሲንግል አፓርትመንት ቢሆንም ግን ቅንጡ ሌሎች ነገሮችን የሚያሟላ ቤቶቹን በጣም ሰፊ ናቸው። በኋላም ሄጅ ያሳያቸዋለሁ። ሳምፕሎች ስላሉ እዚህ እያጠናቀቅናቸው እነሱንም አሳያቸዋለሁ። በጣም ሰፊ ናቸው። በጣም ቬንቲሌሽን ያላቸው፣ ባልኮኒ ያላቸው በጣም አሪፍ ስፋት ያላቸው ቤቶችን ነው ይዘን የቀረብ ነው። ለአንቺ ሳይድ የመረጠው ባለ 2 መኝታውን ነው። ባለ 2 መኝታ ማለት 138 ካሬ ያለን፣ 157 ካሬ ያለን። ለአንቺ የመረጠው ደግሞ 138 ነው። በውስጡ የሰራተኛ ክፍል ይኖረዋል። ከዛ ደግሞ 2 መኝታ ይኖረዋል፣ መታጠቢያ ቤት። እነሱ ነገሮች በኋላ ሲሄድ አሳያቸዋለሁ። ውስጡ ላይ የሚያካትቱ ነገሮችን በሌክዠሪ ስታንዳርድ ነው እየተሰራ ያለው። በ2 ዓመት ተኩል የሚረከብ ነው። በ2 ዓመት ከ3 ወር ጥንቅቅ አድርገን የማስረከብ ነው እቅዳችን። ይሄኛውንም ሳይት ስንገነባ የካሳንቺስን ምንም አይነት የጊዜ ችግር አልገጠመም። እንዳልኩሽ ሰውየውም ከዛ የመጣ ስለሆነ
ኮንስትራክሽን ላይ 5 ዓመት ቢቆይም ያኛው ጫና ስላለበት በሰዓቱ ሰርቶ በሰዓቱ ነው የሚያስረክብ። ምንም አይነት የፋይናንሻል ችግርም የለበትም። ደንበኛ ሲሰጥ ብቻ ሳይሆን የሚገነባው እሱ ለራሱ ብሎ ነው ገንብቶ ነው ይሄን የሚሸጠው። ያኛውንም አሁን ደንበኛ እየተቀበለ አይደለም የሚገነባው። እሱ ነገር በጣም ወሳኝ ስለሆነ ነው ለዴሊቨሪ ታይም። 138 ካሬው ነው ላንቺ የመረጠልሽ 50% ነው እንግዲህ ሳይድ ይከፈለልሽ እና ቀሪውን 50% ደግሞ ከፈለገች ራሷ ትክፈል፣ ከፈለገች ደግሞ እኛም ባንክ ስለምናመቻች 50-50 እሱን ነገር ትጠቀም ተባብለን ተነጋግረን ነው የጨረስነው ማለት ነው። እስኪ አሁን ዋጋውን ስለዋጋው እና 138 ካሬው ባለ መኝታ ነው፣ ባለ 3ቱም ስንት ካሬ እንደሆነ እና ዋጋውን ማብራር የለም በምን አይነት መንገድ መክፈል እንደሚችሉ በዚሁ ለተመልካቾቻችንም። እሺ ባለ መኝታው ከ138 ካሬ ይጀምራል። እንዳልኳችሁ የካሬ አማራጮች ብዙ አሉ። 157 ሌሎችም ካሬዎች አሉ አማራጭ። የባለ 3ቱ ደግሞ 157 አሁንም አለ በድጋሚ። ከዛ በኋላ 187 ካሬ አለን። የካሬ አማራጮች ደንበኛ እንደሚፈልገው መምረጥ ይችላል። ባለ 4 መኝታ ደግሞ 241 ካሬ እና 267 ካሬ አለ። አሁንም ደንበኛው እንደሚመርጠው የሚፈልገውን ያክል መውሰድ ይችላል። ባለ 2 መኝታው አጠቃላይ ዋጋው 12 ሚሊዮን ብር ነው የሚሆነው። የሱ ደግሞ ቅድሚያ ክፍያ ልክፈል የሚል ከሆነ አንድ ደንበኛ 1.2 ሚሊዮን ብር ነው የሚጠበቅበት እጁ ላይ 10%ን ማለት ነው። ከፍ አድርጌ ከፍላለሁ የሚል ከሆነ ደግሞ 25%፣ 50% የሚከፍል ከሆነ ተጨማሪ ቅናሾችን አዘጋጅተን ነው እኛ የጠበቅናቸው። እሱንም ከከፈሉ ቅናሽ ያገኛሉ። ሳይድም አሁን 50% ለአንቺ ሲከፍል ቅናሽ አግኝተዋል። ቅናሽ እንሰጣለን። በተጨማሪም ደግሞ እናንተም ብሎ ለሚመጡም ሰዎች ደግሞ ተጨማሪ ቅናሽ የምንሰጣቸው ይሆናል። እሱንም በኋላ እናገረዋለሁ። ባለ 2 መኝታው 12 ሚሊዮን ብር ነው አጠቃላይ ዋጋው። ቅድሚያ ክፍያ ደግሞ 1.2 ሚሊዮን ብር ነው። ይሄ ምንድነው በ10% ለሚከፍሉ ብቻ ነው። ሙሉ ክፍያውን 65% የመክፈል አቅም ያለው ሰው ካለ 30% ቅናሽ የምንሰጥ ይሆናል። ባለ 3 መኝታው ደግሞ 13 ሚሊዮን ብር አለ 1.3 ማለት ነው ቅድሚያ ክፍያው። ባለ 4 መኝታው ደግሞ 21 ሚሊዮን ብር አለ ቅድሚያ ክፍያው ደግሞ 2 ሚሊዮን ብር ነው። ባንክ 50-50 የተረጋገጠ ባንክ አለው። በረጅም አመት መክፈል ይችላሉ ቀሪውን ክፍያ ማለት ነው። ስለዚህ ምንም የምትጨናነቂበት ነገር አይኖርም። አንቺም አሁን 50ውን ስለከፈለልሽ ቀሪውን ክፍያ ከፈለግሽ በባንክ አድርገሽ ቀስ ብለሽ ሌሎች ስራዎችን እየሰራሽ መክፈል ትችያለሽ። ካልሆነ ደግሞ ልዝጋ የምትይ ከሆነ ደግሞ አሁንም በተጨማሪ ቅናሽ አድርገንልሽ መዝጋት ትችያለሽ ማለት ነው። ይሄም ኦፈር አለ። አሁን በሳይድ ዩቲዩብ በኩል ለሚመጣ ደግሞ አንቺም ብሎ የሚመጡ ሰዎችን ደግሞ ተጨማሪ 5% ጨምረን 35% ቅናሽ አድርገን እናስተናግዳቸዋለን ማለት ነው። 100% ለሚከፍሉ ለሌሎቹ ደግሞ 5% ለእያንዳንዱ ቤቶች ቅናሽ አድርገን እናስተናግዳለን። በሳይድ ቻናል ነው የመጣ ነው ብለው ለኛ መናገር ነው የሚጠበቅባቸው እና ታች ባለው ስልክ መደወል ነው የሚጠበቅባቸው። ለ10 ቤቶች ያክል ይሄን ኦፈር ለእናንተ ሰጠናል ማለት ነው። በጣም እናመሰግናለን። እስቲ 12 ሚሊዮን ማን ያልሽው 35% ቅናሽ ይደረግላችሁ ይመጣል። 35% ቅናሽ ሲደረግ ወደ 9 ሚሊዮን ብር ነው የሚመጣው አጠቃላይ ዋጋ ሙሉ ክፍያው ለሚከፍል 9 ሚሊዮን ብር ነው። ያ ማለት ወደ 3 ሚሊዮን 500 ሺህ አካባቢ ቅናሽ ያገኛል ከአንድ ቤት ላይ። ይሄ ዝቅተኛ ካሬው ስለሆነ ነው እንጂ ካሬው ከፍ ባለ ቁጥር ደግሞ እስከ 4 ሚሊዮን ብር እስከ 5 ሚሊዮን ብር ቅናሽ ያገኛሉ ማለት ነው። ስለዚህ ይሄን ቅናሽም ተጠቃሚ ቢሆኑ በጣም ደስ ይላል። ከልብ እናመሰግናለን። በጣም አመሰግናለሁ። ሲጀመር እኔ ብቻዬን ስለምኖር አንዱን ክላስ አከራየው። እኔ እንኳን አንዳንዴ መጣ እንደዛም ይቻላል። እንደዛ አከራየውም በቃ እንደዛ ይቻላል። ያው ሳይቱ ያለበትን ብዙ ክላሶች አሉ። የቀረ ነገር አለ ወይስ ወተን ቤቶችን ያቸው ምናምን ቤቶችን ማየት እንችላለን። ግን እንደተጨማሪ አሁን ሳይቱ ያለበት ቦታ በጣም ሴንተር ቦታ ነው። ለቦሌ ኤርፖርት፣ ለ22 ለካዛንቺስ በጣም ሴንተር ቦታ እና በጣም በውድ የሚከራይ ነው። ደንበኞች ለኢንቨስትመንት ቢፈልጉት የሚያዋጣ ነው። ለመኖሪያም ቢሆን ደግሞ ሴፍ ነው። ቤተ መንግስት አጠገብ ነው። አዲሱ ቤተ መንግስት አጠገብ በጣም ሴፍ የሆነ ቦታ ነው የሚኖራቸው። ይሄንን መናገር እንወዳለን። ወደ ላይ መሄድ እንችላለን። ሳምፕል ቤቶቹ ደግሞ እያሳየዋችሁ የተወሰነ ነገር ላወራችሁ ብናያቸው። እሺ እና ውድ ቤተሰቦቻችን አሁን አብረን ወደ ላይ እንመጣና ከላይ የቀረውን ቤቶቹን ምን አይነት እንደሆነ ዲዛይኑን፣ አሰራሩን ምናምን ሁሉ ነገር አብረን የምናየው ከኛ ጋር ቆዩ። አዩ በዛው ደስ ያለሽ ትመርጫለሽ ማለት ነው። ቤቱ ምናልባት ዝግጁ ሊሆን ይችላል። እዚህ አልጋውም ገብቶ ሊሆን ይችላል። አልጋው ጋር ነው እሱ። እኛ ግን ያው ላይ ወተን እናያለን ክላሶቹን እና ከኛ ጋር ነው እስከሚጨርሰው ነግባ። ነግባ። ኦኬ
ገና ከበሩ ራሱ ያስታውቃል። በጣም ሰፊ ነው። ሌክዠሪ ሆነ። እስኪ መጀመሪያ ከዚህ ጋር እንጀምር። ይሄ ሳሎናችን ነው። ኦኬ ይሄ ምንድነው? ኦፕን ኪችን ነው እዚህ ጋር? ይሄ ኦፕን ኪችን ነው። ኦኬ ከዛ ተጨማሪም ደግሞ ክሎዝ ኪችንም አለ። ዋው እዚህ ጋር ኦፕን ኪችን አለች። ያበደ ነው ቤቱ። ይሄ ክሎዝ ኪችን ነው። ያው ሀበሻም አይደለም ወጣ ነገር ምናምን ካለ እዚህ ክሎዝ ኪችን መጠቀም። ተጨማሪ ለኪችኑም ባልኮኒ ያለው። ባልኮኒ ብቻ ሳይሆን የሰራተኛዋ ክፍልና መታጠቢያ እዚህ ጋር አለ። ሌላም ክፍል አለ እዚህ ጋር አለ። ይገርማል። እዚህ ጋር አለ የሰራተኛዋ ክፍልና መታጠቢያ ፕላስ ደግሞ እዚህ ጋር ባልኮኒ ያላት ማለት ነው። ኦኬ የጸዳ ነው። በሁሉም ቦታ ቬንቲሌሽን አላቸው። እንደምታዩት እይታቸው በጣም አሪፍ ነው። ያምራል። ገና ሲታይ ራሱ በቃ አልቋል። እቃውንም አብራችሁም ሸጡታ በቃ እንደተገጠመው ነው። ዋው የጸዳ ነው። ኦፕን ኪችን ፊት ለፊት ሳሎኑ ስፋቱ ራሱ ኳስ ሜዳ በይው ሽንት ቤት ነው። ይሄኛው ሽንት ቤት ነው። ለምሳሌ እንግዳ ቢመጣባችሁ ምናምን ውስጥ ገብቶ ስለማይታጠብ እዚህኛው ነው ከሳሎን እዚህው የሚታጠበው። ኦኬ የጸዳ ነው። ወደርሽው ከሳሎኑ ወጣ እንዳሉት ሽንት ቤት አለ። የጫማ ማስቀመጫ ነው። እንደገባችሁ ጫማ ማስቀመጫ ነገር ማስቀመጥ የምትፈልጉት ይሄ ጸዳ ቁም ሳጥን የልብስ ነው። ኦኬ እሺ ይሄ ሳሎን ነው። ኮት ምናምን አውልቃችሁ እሱ ጋር ለማስቀመጥ ይሆናል ማለት ነው። ይሄኛው እንዳልኳችሁ ሳሎን ነው። በዚህ በኩል እይታ አለው። ከዛ ደግሞ ይሄ ማስተር ቤድሩም ነው። ይሄ ማስተር ቤድሩም ነው። ኦኬ የራሱ መታጠቢያ ያለው። ኦኬ ሻወር ሽንት ቤት ሻወር ሽንት ቤት አለው እዚህ ውስጥ ላይ ማለት ነው። ጽድት ያለች ቅብልጭ ያለች ነች። ቁም ሳጥንም አለው። ዋው ቁም ሳጥኑ ራሱ ያበደ ነው። ውስጡ ቁም ሳጥን ውስጥ የራሱ ላይት አለው። ጂቱ ጋር ነው። ይሄኛው ቁም ሳጥን አለ። በዛኛውም ሳይድ ደግሞ ተጨማሪ ቁም ሳጥን አለን ማለት ነው። ይሄ ራሱ ሁለት ክላስ ነው። ለብቻ ልብስ መቀየር አለ። ዋው መኝታ ክፍሉም በጣም ትልቅ ነው። በጣም ሰፊ ነው። መኝታ ቤቶች አሉ። በዛ ላይ ላይቶችም አሉ ውስጥ አሉ። ደስ ይላሉ። ይበራሉ። እንትን ስላሉ ነው እንጂ ይበራሉ። ላይት ይኖራቸዋል። ዋው የጸዳ ነው። ስለተያዘ ነው። መኝታ ክፍል እንትንም አለው በረንዳም አለው እዚህ ጋር አለው። ባልኮኒ ያለው ይሄኛው ደግሞ ከተማውን ለማየት ጠዋት ላይ ምናምን መናፈስ ብትፈልጉ እዚች ጋር የሆነች ወንበር አስቀምጣችሁ ማኪያቶ እየጠጣችሁ ምናምን በፒሲ የምትሰሩት ነገር ስራም ካለ እሱን መስራት ትችላላችሁ እዚህ ጋር ማለት ነው። እይታውም በጣም እንደዚህ አይነት ሰፊ ክላስ ውስጥ መንታ ልጆች መውለድ መንታ ይሻላል እንጂ ለካኒ እናንተ ተፋተለ ብቻ በጣም ጸዳ ነው። ከተማውን እዚህ ላይ ቁጭ ብለሽ ታያለሽ። ከዛ የሚመጣው አየር ከተራራው ቁጭ ብለሽ ታያለሽ። ወደዛ አስፋልቱም እዚሁ ነው። ያበደ ነው በእውነት የጸዳ ነው። እይታው በጣም ነው የሚያምረው። በጣም ነው የሚያምረው። ያኛው ደግሞ ከዚህ በጣም ያምራል። ቤተ መንግስት አጠገብም ስለሆነ በጣም እይታው የሚያምር ቦታ ነው የሚሆነው። ያኛውም እዛ እንትን ያለው እንግሊዝ ኤምባሲ ጋር እንግሊዝ ኤምባሲ ያለው አሁን እይታው ከዚህ ደግሞ ሞር ከዚህም የበለጠ ነው የሚሆነው። ምክንያቱም ከአዲሱ ቤተ መንግስት አጠገብ ነው። በጣም እይታው በጣም የሚያምር ቦታ ነው። ሴንተር ቦታ ነው። በቃ በጣም የጸዳ ቤት ነው። በጣም ነው የሚያምረው። እንዳልኳችሁ ነው። ያኛው ደግሞ ከዚህ በደንብ ይበልጣል ሎኬሽኑ። ያኛውም በጣም አሪፍ ቦታ ነው የሚሆነው። ያበደ ነው። አረባዊ መጅሊስ ቢሆን ራሱ በጣም ሰፊ ነው። እዚህ ጋር አረባዊ መጅሊስ አድርጋችሁ እዚህ ጋር ደግሞ ሌላ ማድረግ ትችላላችሁ እና በጣም ሰፊ ነው። እይታውም በጣም ያምራል። እይታውም ደግሞ በጣም ነው የሚያምረው። እንዳልኳችሁ እዚህም ጋር ደግሞ ተጨማሪ ባልኮን ያለን ማለት ነው። ኦኬ የጸዳ ነው። በጣም ነው ያምረው። እዚህም ጋር እይታ አላችሁ። ቅድም በዛኛው በኩል አልነበረ ያየነው፣ አሁን ደግሞ በዚህኛው በኩል ማየት እንችላለን ማለት ነው። በጣም የጸዳ ነው። እሺ አሁን ክፍያ ለምሳሌ ቅድም ምንድነው የተወሰነውን ከፍለው መሀል ላይ ቢያቀታቸው እንትን ብለሽ ነበር። መሸጥ ምናምን ነገር ይችላሉ ብለሽ ነበር። የተወሰነውን ከፍለው ለምሳሌ አንድ ደንበኛ መክፈል የማይችልበት አጋጣሚ የሚፈጠር ከሆነ ሪሴል ማድረግ ይችላል። የእሱ ብር እንትን እንዳይል ጨምሮ መሸጥ ይችላል። ያ ማለት እሱም አይከስርም፣ ያተርፍበታል። ፕላስ ለድርጅቱ ምንም ቢያወጡም እንትን ቢሉ ምንም ችግር የለውም። ግን ለነሱ ትርፋማ እንዲሆኑ ሪሴል ማድረጉ ይመከራል እና ሪሴል ማድረግ ይችላሉ። አይ አልፈልግም ሪሴሉንም እኔ ብሬንም ፈልግ ካሉ ደግሞ ሪፈንድ አድርገው ብራቸውን በሚፈልጉበት ታይም። ውጭ ሀገር ያሉትስ በምን አይነት መንገድ መጨረስ ይችላሉ? በዲኤችኤል የሚልኩት በኤምባሲ በኩል በምናምን እንዴት ነው እሱ ነገር? ውጭ ሀገር ያሉት እዛ ሆነው ኦንላይን ሲስተም አለን። እዛ ሆነው ቀጥታ እኛም ኮንታክት በማድረግ ኦንላይን ያሉን ቪዲዮዎች፣ ሌሎች ነገሮች
ላይቭ መከታተል ይችላሉ። እሱን ካስረዳናቸውን በኋላ በቪዲዮ ኮል ምናምን በዲኤችኤል ይላክላቸውና አንደኛውን ውል እነሱ ጋር አስቀርተው አንደኛው ደግሞ ወደኛ መልሰው ይልካሉ። በዛ መንገድ ማለቅ ይችላል ማለት ነው። እዚህ ቤተሰብ ያለውም ቤተሰቡ ልኮ መግዛት ይችላል ማለት ነው። በቃ ተወካይ ያላቸው ሰዎች ተወካያቸውን መላክ ይችላሉ። ተወካይ ለሌላቸው ደግሞ በዛው ላይቭ ተከታትለው መግዛት ይችላሉ። ከዚህ ቀደምም ብዙ እንደዛ ስለገዙ ማለት ነው። ምንም ችግር የለውም። ወደድሽው ቤቱን? እሺ በዚህ ጋር ያሉት ምንድን ናቸው? እነዚህ ናቸው። እዚህ ጋር ሌሎች መኝታ ቤቶች ናቸው። መኝታ ቤቶች፣ የልጆች ክፍሎች ምናምን ናቸው። የልጆች ክፍሎች ብዛቱ ደስ አይልም? ትሮራጫለሽ። በጣም ብዙ ናቸው። ተጨማሪ ክፍሎች ናቸው። 4 ክፍሎች ይኖረናል። ይሄ ምንድን ነው? ይሄኛው አንደኛው ክፍል ነው። የልጆች ወይ ለእንግዳ ማለት ነው። የልጆች ወይም የእንግዳ ማለት እናንተ እንደምትፈልጉ። አዎ ቁም ሳጥንም አለ። ቁም ሳጥንም አለ። አሪፍ ነው። የሚገባ ሰው ምንድን ነው ታዲያ? የሚገባው ቁም ሳጥን ሁሉ ነገር አሟልታችሁ ሁሉም ነገር ስላሟላት እሱ ብቻ ይምጣልን። ሽንት ቤት ነው። ይሄ ደግሞ መታጠቢያ ቤት አለ። ለሁለቶቹ መኝታ የሚሆን ማለት ነው። ቅድም ያየናቸው ሌሎች መታጠቢያ ቤቶች እንዳሉ ሆነው ይጸዳ ነው። ዋው ስትሆን ወደድሽው? ሻወርስ ትወስጃለሽ? አሁን ይቀርብሽ። በደስታ እኮ ከሞቀሽ ምን ሌላኛው ክፍል ነው። ይሄ ደግሞ ሁሉም እንዳያቸዋቸው እይታቸው በጣም አሪፍ ነው። አሪፍ ቬንቲሌሽን ያላቸው። ይሄም ቁም ሳጥን አለው። ከዚህ ጋር ደግሞ ይሄም ባልኮን ያለው ማለት ነው። በረንዳ አለው። ይሄ በተጨማሪ ኦኬ፣ በጣም ደስ ይላል። እዚህም ትልቅ ቁም ሳጥን፣ እዛ ደግሞ በተለይ ሁለት ነው። ሁለት ክፍል ውስጥ ቁም ሳጥን ያለን ይመስለው። ሁሉም ቦታ ላይ ቁም ሳጥን አለ። እዚህም ቦታ እዛም ቦታ ብዙ ልብስ ራሱ ቢኖርሽ ምንም የሚያጨናንቅ ነገር የለውም። ምን ነው ደስ አለሽ? በጣም የምር በጣም ነው የማመሰግነው። በጣም እኔ ምንም ቃላት የለኝም። የምር ነው በጣም ነው የማመሰግነው። ምን እንደምል አላውቅም። አብሽሪ በቃ ምንም ችግር የለውም። የውላ እኮ ለጥሩ እናትሽ ነው። ያኔ አልወልድም ብለሻል። አሁን እንዴት ለመውለድ ተሰማሽ? ልትወልጂ ነበረ? አውቀሽ ነበር ስትውጪ ነበር? እሱም በኋላ እናወራለን። እሺ በጣም ብዙ ክፍል ነው ያለው። በጣም ደስ ይላል። በጣም ብዙ ክፍል ነው ያለው። አንድ መጨረሻ እዛ ጋር ያለች ክፍል አለች። ዋው በጣም የዱ በረድ ብዙ ክፍሎች አሉት። ኩታሌ ህዱ ቀባ ተወኮል ለማሰድህ እዚህም ክፍል ነው ተጨማሪ። ዋው ዋው ታዲያ ኳስ ሜዳ በሉታ አያልቅም። ይሄም ደግሞ ሌላ ባዝሩም አለ እዚህ ጋር። በጣም የጸዱ ናቸው። ሽንት ቤቶቹ ራሱ ብዙ ናቸው ማለት ነው። መስታወትም አለ እዚህ ጋር መልበስ ስትፈልጊ ተጨማሪ። ሳጥንም ደግሞ እዚህ ጋር የጸዳ ነው። ዋው ይሄን ይመስላል። ውስጡ ላይ መብራት ተገጥሞላቸዋል። አሁን ስለበሩ በቃ ልብስ ይሄ ብዙ ልጆች ያለውም ሰው ራሱ ለልጆቹ በቃ ብዙ ሚስቶች ያሉትም ለሚስቶቹ ያስብ እይታም አለው። በየሁሉም ቤቶች ካያችሁ አሪፍ እይታ ነው ያለው። ከአራት እንኳን ያለው እኮ በጣም ደስ ይላል። ያማምራሉ። የጸዱ ናቸው። እይታውም በፈለግሽው ስትፈልጊ ከዚህኛው መኝታ ክፍል ያንን መንደር ታያለሽ። ከፈለግሽ ደግሞ ያኛው መንደር ታያለሽ። ዋው ነው የጸዳ ነው። ያበደ ነው። እንግዲህ ወደ ቤተሰቦቻችን ቤቶቹን እንደምታዩቸው ፏ ያሉ ጽድት ያሉ ቤቶች ናቸው። ጽድት ባለ አለ አይደለ የሰሩበት አሰራራቸው፣ ኮርኒሱ እንደገና ቀለም ራሱ አመራረጣቸው በቃ ጽድት ያለ ነው። የማይረብሽ ምናምን ጽድት ያለ በጣም ብዛት ብዙ ክፍል ያለው ነው። ባለ 4 መኝታ ክፍሎቹ በየቦታው ቁም ሳጥን የተገጠመላቸው እያንዳንዳቸው ሻወር፣ ሽንት ቤት ያላቸው የጸዱ ናቸው። በተለይ ያኛው ዋናውን መኝታ ክፍል በጣም ወድጄዋለሁ። የቁም ሳጥኑ ብዛት ለብቻ 2 ክፍል ቢው ለልብስ ምናምን ይመቻል። ምቹ ነው። በቃ ሴት ልጅ አትጨናነቅም። ሴቶች የኛስ ትንሽ ነው ጠልጠል አድርገን ነው እንትን እንዳለን። ሴቶች አንዱ ክፍል ብቻ የነሱ ልብስ አይበቃም። እዚህ ሲበትኑ እዛ ሲበትኑ ቦርሳው የጸዳ ነው። እና ውድ ቤተሰቦቻችን መግዛት የምትፈልጉ እንግዲህ ስልክ ከታች በምታገኙት ስልክ እየደወላችሁ መጠየቅ ትችላላችሁ። ከዚህም እንደዚህ የተጠናቀቀ ቤትም ተገንብቶ የተጠናቀቀ ቤትም አለ። ይሄም ይሸጣል አለ እንደዚህ ማለት ነው። እንደገና ደግሞ ከገና እየተሰራ ያለ ደግሞ የተጀመረ አለ። እሱ ደግሞ ያው ዋጋው ከዚህ ይቀንሳል። እሱንም በዚሁ ልክ ነው። ይሄን ያሳየናችሁ በዚሁ ልክ ነው። አንድ ነው ባለቤቱ ማለት ነው። በዚሁ ልክ ነው የሚሰራው። የሚገርም ሪል ስቴት ነው።
ሰመር ሪል ስቴት የሚገርም ቤት አለው። ይሄኛውን አጠናቆ ከማንም ቅድመ ክፍያ ሳይቀበሉ አጠናቆ ራሱ ገንብቶ ጨርሶ ለሽያጭ የቀረበ ቤት ነው። እንደዚህ የጸዳ ቤት ነው ማለት ነው። እነዛም ደግሞ የማስረከብ ችግር አለ እንዳይባል ይሄን እንደዚህ በዚህ መልኩ እያስረከበ እዛ ደግሞ አዲስ እያሰራም ነው። በጣም ያበደ ቤት ነው። እኔ በጣም ወድጄዋለሁ። አዩ ወድሻለሁ። አሁን ራሱ አልወጣም እያለች ነው። አዩን ዛሬ ነው ማረግዝልህ አልወጣም እያለች ነው። አልጋውን ብቻ አምጣው እያለች ነው። እኛም መሰረቱን እንጀምር የዛኛው ቤት እስኪያልቅ እና ለማንኛውም በጣም ደስ ይላል። ታች በምታገኙ ስልክ እሷን እያናገራችሁ መግዛት የምትፈልጉ ሸምቱ እንላችኋለን። የጸዳ ቤት አለ እዛ፣ አዲሶችም አሉ። ከዚህ መሳተፍ ትችላላችሁ። እኛም ብላችሁ ለመጣችሁ ደግሞ 35% ዲስካውንት እንዳላችሁ አስቀድመን መጀመሪያ ተናግረናል። ሌላ የምንለው ነገር አለ? ምንም የለም። በቃ እናንተ ጥያቄ ካላችሁ ሁሉንም በደንብ እሷን ጠይቃችሁ የምትፈልጉትን ነገር እኔን ሳይሆን እሷን ጠይቃችሁ ከገባችሁ በኋላ በምን አይነት መንገድ መክፈል እንደምትፈልጉ እሷን ጠይቃችሁ ሁሉ ነገር እሷ ታስረዳችኋለች። በሷ በኩል መጨረስ ትችላላችሁ ማለት ነው። ስለተከታተላችሁ እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።